ሁለት ጀነቶች አሉ ለአማኞች የተዘጋጁ ሚን ፊደቲን ከብር ማዕድን የተሰሩ የሆኑ አንየቱሁማ ወማ ፊሂማ በእነዚህ ሁለት ጀነቶች ውስጥ እቃዎቻቸው በውስጣቸው ያለውትም ነገር ሁሉ በጠቅላላ ከብር የተሰሩ የሆኑ ወጀነታኒ ሚን ዘሀብን እንዲሁም ሁለት ጀነቶች አሉ ከወርቅ የሆኑ አንየቱሁማ ወማ ፊሂማ በውስጣቸው ያሉት እቃዎች መጠቃቀሚያ እቃዎቻቸው ሁለመናቸው ውስጣቸው ያለው ሁሉ ከወርቅ የተሰራ አለ እዚህም ማርጀት የለም መታመም የለም መሸምገል የለም ራሴን ወገቤን ማለት የለም ስጓር ጨጓራ የሚባል ነገር የለም ደም ግፊት የሚባል ነገር የለም ይሄ ሁሉ ምንድነው እሱ የዱንያ ህይወት ውስጥ ያለ ጣጣ ነው ለምን አንድ ሰው ጠንካራ ከሆነ በኋላ እድሜ ልኩን ጠንካራ ሆኖ አይቀጥልም ይሄ ኒዕማ አይደለም እንዴ አላህ ለባሪያው ይህንን ስጦታ ማዘጋጀቱ ጸጋ ነው አይደለም ኒዕማ ነው አይደለም አላህ Subhanahu Wa Ta'ala ሊመሰገን ይገባል ታዲያ በየትኛው የአላህ ኒዕማ ነው የምታስተባብሉት ምንም የምታስተባብሉትና የምትክዱት ኒዕማ የላችሁም ማለት ነው ሰብስክራይብ በማድረግ ቤተሰብ ይሁኑ الرحيم الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وأصحابه أجمعين ومن تبعهم بإحسان إلى يوم الدين أما بعد بزي سورة لي أهن كزيه ولمن خاف مقام ربه جنتان كملوا أنستو اسكمج الرشاو يالو آيات يالوت آيات وچلو የጀነት ሰዎችን እና ስጦታቸውን የተዘጋጀላቸውን ምንዳ የሚያስረዳን ይሆናል ማለት ነው በዚህ መሰረት አላህ Subhanahu Wa Ta'ala በዚህ አያት ላይ ወሊመን ኻፈ መቃመ ረቢሂ ጀነታን ወሊመን ኻፈ ለፈራ ሰው ለፈራ ለሆነ ሰው مقام ربه ጌታው ፊትለፊት መቆምን ወይም مقام ربه ማለት ጌታው እሱ የሚያደርገውን ነገር ሁሉ የሚከታተለው እንደሆነ ያወቀ የሆነ ሰው እና ለዛም አላህን Subhanahu Wa Ta'ala ያየኛል ብሎ የሚፈራ ለሆነ ሰው ጀነታኒ ሁለት ጀነቶች ተዘጋጅተውለታል እንግዲህ مقام رب لمن خاف مقام ربه ሲባል مقام ربه የሚለውን በሁለት አይነት መልኩ ተርጉመውታል ሁለቱም አብሮ የሚሄድ የሆነ መልእክት አለው አንደኛው ولمن خاف مقام ربه ማለት ማንኛውም ጌታው ዘንድ አላህ ፊትለፊት ቆሞ እተሳሰባለሁ የሚለውን የፈራና የተጠነቀቀ ለዛም የተዘጋጀ የሆነ ሰው ለሱ ትልቅ ጀነት ተዘጋጅቶለታል ያም ጀነታኒ ሁለት ጀነቶች ናቸው ሁለተኛው ደግሞ ወሊመን ኻፈ መቃመ ረቢሂ ማለት አይ ቂያም አላህ ዐለይሂ ወሙራቀበተሁ ማለት ነው ጌታው በሱ ላይ ቋሚ የሆነ መሆኑን እሱን የሚከታተለውና የሚቆጣጠረው መሆኑን አውቆ የተጠነቀቀ የሆነ ሰው ለሱ ሁለት ጀነቶች ተዘጋጅተውለታል ይሄንን በተለያዩ አያቶች ላይ አላህ Subhanahu Wa Ta'ala ይነግረናል ካሁን በፊት ባየናቸው ሱራዎችና ከዛም በሌሎቹ ሱራዎች ላይ ማለት ነው ለምሳሌ አላህ Subhanahu Wa Ta'ala وأما من خاف مقام ربه ونهى النفس عن الهوى فإن الجنة هي المأوى بمالت بسورة النازعات لي يقلصلنا ማለት ነው وأما من خاف مقام ربه ጌታው ፊትለፊት መቆምን የፈራ አላህ Subhanahu Wa Ta'ala እንደሚያየው እንደሚከታተለው አውቆ የተጠነቀቀ የሆነ ሰው ونهى النفس عن الهوى ነፍሱንም ከስሜታዊነት ስሜትን ከመከተል ያገደና ያቀበ የሆነ ሰው ለሱ ጀነት ተዘጋጅቶለታል وأما من خاف مقام ربه
ونهى النفس عن الهوى فإن الجنة هي المأوى لسو منورياو مملشاو متأجاو جنة تهون اللتالج بمالت الله سبحانه وتعالى اندنقرن مالتنو እንግዲህ እዚህ ላይ አላህ Subhanahu Wa Ta'ala ወሊመን ኻፈ መቃመ ረቢህ ጀነታን በሚል ጌታውን ለፈራ ጌታው ፊትለፊት መቆምን አስቦ ለተጠነቀቀ ሰው ወይም አላህ Subhanahu Wa Ta'ala ያየኛል በሚል ለፈራ ለሆነ ሰውና ለተጠነቀቀ ሰው ሁለት ጀነቶች ተዘጋጅተውለታል ይህንን እንግዲህ በሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም በግልጽ አስቀምጠውታል በሰሂህ አልቡኻሪ ላይ እንደተነገረው أبي بكر بن عبد الله بن قيس عن أبيه أن رسول الله صلى الله عليه وسلم قال يا الله ملك تنيا نبي صلى الله عليه وسلم منالو جنتان من فضة آنيتهما وما فيهما وجنتان من ذهب آنيتهما وما فيهما وما بين القوم وبين أن ينظروا إلى ربهم عز وجل إلا رداء الكبرياء على وجهه في جنة عدن بزي حديث لي الله ملك تنيا نبي صلى الله عليه وسلم من يلالو جنتاني هلت جنتو تشالو لأمانيوچ يتزغاجو من فضة كبر معدن يتسرو يهونو آنيتهما وما فيهما በእነዚህ ሁለት ጀነቶች ውስጥ እቃዎቻቸው በውስጣቸው ያለውትም ነገር ሁሉ በጠቅላላ ከብር የተሰሩ የሆኑ ወጀነታኒ ሚን ذهب እንዲሁም ሁለት ጀነቶች አሉ ከወርቅ የሆኑ አንየቱሁማ ወማ ፊሂማ በውስጣቸው ያሉት እቃዎች መጠቃቀሚያ እቃዎቻቸው ሁለመናቸው ውስጣቸው ያለው ሁሉ ከወርቅ የተሰራ አለ وما بين القوم وبين أن ينظروا إلى ربهم عز وجل نزي سوى جنة وسطهنو بالنسنا الله بمايت مكاكل يالو نجر بنور إلا رداء الكبرياء يكرات مجارجا يهونو الله سبحانه وتعالى يالو يا السو مجارجا وبتشانو على وجهه في جنة عدن بجنة وسط زلالماوي بهونو متشوت بتمولابت جنة وسط ጌታቸውን እንዳያዩ የሚጋርዳቸው እሱ ነው ያው ወደ ሐላሊን መጣበታለን አላህ Subhanahu Wa Ta'ala للذين احسنوا الحسنى وزياده እንዳለው እነዛ መልካምን ለሰሩ ሰዎች ጀነት አለላቸው እንደዚሁም ተጨማሪ የሆነ ምንዳለ ያም ምንድነው النظر الى وجهه الكريم ወደ አላህ Subhanahu Wa Ta'ala ፊት ማየት ነው አላህ ولمن خاف مقام ربه جنتان እንግዲህ እዚህ ቦታ ላይ ጀነታን ሁለት ጀነቶች ሲባል እነዚህ ጀነቶች በጥቅሉ ስናያቸው አራት ጀነቶች ናቸው ይላሉ ዑለማዎች አራት አይነት ጀነቶች አሉ አርባዓቱ ጀነ ጀነታኒ ሁለት አይነት ጀነቶች ሁለቱ ጀነቶች للسابقين المقربين ቀዳሚ ለሆኑት ወደፊት ብንመጣበት ሱረቱ الواقعة ላይ እንደሚለው والسابقون السابقون أولئك المقربون የሚባሉት እነዛ ቀዳሚ የሆኑት ወደ አላህ Subhanahu Wa Ta'ala በጣም የተቀረቡ የሆኑ አሉ ለነሱ ሁለት ጀነት አለ ይሄ ነው አሁን ከላይ የተጠቀሰው ማለት ነው ከዛ በኋላ ደግሞ አሉ አስሐብ اليمين የሚባሉ ለአስሐብ اليمين ደግሞ እንደገና ሌላ ሁለት ጀነት አለላቸው እሱን ደግሞ ኋላ ላይ ይመጣልናል ومن دونهما جنتان የሚለው እስከዛ ድረስ ያለው ومن دونهما جنتان እስከሚለው ድረስ ያለው ለማን ነው للسابقين المقربين እዚህ አሁን የምናየው ገለጻ የጀነት ማብራሪያ ለነማን ነው للسابقين المقربين ከዛ በኋላ ደግሞ لأصحاب اليمين ومن دونهما جنتان ከሚለው ጀምሮ እስከ መጨረሻው ሱራ ድረስ ያለው ለነዛ ለأصحاب اليمين ማንኛውም ሙእሚን ኪታቡን በቀኝ እጁ ተሰጥቶ የአላህን ምህረት አግኝቶ ወደ ጀነት የገባ ሰው ሁሉ የሚያገኘው የጀነት አይነት ነው ይመጣልናል እሱ ማለት በመካከላቸው በአገላለጽ ደረጃ ራሱ በጣም ትልቅ ልዩነት አለ ኢማም السعدي رحمه الله تعالى በተፍሲራቸውም ላይ በግልጽ ያብራሩት ጉዳይ ነው ማለት ነው ስለዚህ አሁን የሚገልጽልን ሙቀረቢን የሆኑ السابقون የተባሉት የነሱ ጀነት ምን ይመስላል የሚለውን ነው ولمن خاف مقام ربه جنتان የጌታውን መቆም ጌታው የፊት ለፊት ቆማለሁኝ አላህ Subhanahu Wa Ta'ala ይተሳሰበኛል ብሎ የፈራ የሆነ ሰው
እና ለዛም የተዘጋጀ የሆነ ሰው ለሱ ጀነት ሁለት ጀነቶች ተዘጋጅተውለታል ابن جرير رحمه الله تعالى በኪታባቸው ላይ እንዳስቀመጡት ከአቢ ደርዳ رضي الله عنه بتزجب حديث أن رسول الله صلى الله عليه وسلم قرأ يوما هذه الآية عندك أن يتشين آيات نبو نبي صلى الله عليه وسلم ولمن خاف مقام ربه جنتان لا جيتاون لفراسو جيتاون مقوم جيتاو في اللفيت قومو متساسبن يفرنا يتتنكك أيهون سو لسهولة جنتو تشالوت بمالت سيانبو جزي فقلت وإن زنا وإن سرق بزموت بسرام بسرقم ይሄን ያገኛል ማለት ነው አልኳቸው فقال يا الله ملكتኛ ምን አሉ ولمن خاف مقام ربه جنتان መልሰው አያቱን አነበቡ فقلت وإن زنا وإن سرق بزموت بسرام بسرقم አልኳቸው ولمن خاف مقام ربه جنتان አሉኛል فقلت وإن زنا وإن سرق زموت بسرام بسرقم يا رسول الله بجيس ጠይቃቸው فقال وإن رغم أنف أبي الدرداء أبي الدرداء ቢጨንቀውም እንኳን ማለት ግራቢ ያውም ወይም ደግሞ ቢከብደውም እንኳን አላህ Subhanahu Wa Ta'ala ምህረት ያደረገለት ሰው ከሆነ ዝሙትን ቢሰራ ቢሰርቅም ምንድነው ይሄ تحت مشيئة الله ነው ይሄ ወንጀል ምንድነው من كبائر ነው الكبائر كما عند عقيدة أهل السنة كما في عقيدة أهل السنة والجماعة يا عقيدة أهل السنة والجماعة زند ምንድነው እሱ أصحاب الكبائر فهم تحت مشيئة الله ከባኢር የሰሩ ዝሙት የሰረቁ ሰዎች ሐላል ነው ብሎ እስካልፈጸሙት ድረስ እነዛ ሰዎች ምንድናቸው በአላህ መሺአ ስር ናቸው አላህ ከፈለገ ምህረት ያደርግላቸዋል ከፈለገ ደግሞ የወንጀላቸውን ያህል ይቀጣቸዋል ከቀጣቸው በኋላ ወዴት ይመጣሉ ወደ ጀነት ይመለሳሉ አይቀርም ማለት ነው ታዲያ ወሊመን خاف مقام ربه جنتان ይሄ ታዲያ ትልቅ የአላህ Subhanahu Wa Ta'ala ስጦታ ነው ኒዕማ ነው ታዲያ ይሄንን ኒዕማ الله سبحانه وتعالى لباريوچو مازجاجتو الله لمسجن يميغباو نو فبأي آلاء ربكما تكذبان بيتنياو يجيتاچو نعمانا ጸጋ ታስተባብላላችሁ إمام السعدي رحمه الله تعالى من يلالو ولمن خاف مقام ربه جنتان إلى آخر السورة أي والذي خاف ربه وقيامه يا جيتاون يفرى هنا سو ሁለቱንም ባንድ ላይ አጣምረው ቀደም የገለጽነው ሁለቱንም አጣምረው ነው ያመጡት ማለት ነው ወሊመን خاف مقام ربه والذي خاف ربه ጌታውን የፈራ የሆነ ሰው وقيامه عليه እሱን እንደሚቆጣጠረው አላህ ያየኛል ብሎ የፈራ የሆነ ሰው فترك ما نهي عنه የተከለከለውን ነገር የተወ وفعل ما أمره به እሱ አላህ Subhanahu Wa Ta'ala ያዘዘውን የተገበረ የሆነ ሰው ለሁ ጀነታን ለሱ ሁለት ጀነቶች አሉት من ذهب ከወርቅ የሆኑ آنيتهما እቃዎቻቸው وحليتهما ጌጣጌጦቻቸው وبنيانهما ህንጻዎቻቸው وما فيهما በውስጣቸው ያሉት ሁሉ በጠቅላላ ከወርቅ የተሰሩ የሆኑ احدى الجنتين ከሁለቱ አንዱ ጀነት ሁለት ጀነት ነው ተብሏል ለምንድነው የሁለት ጀነት ያስፈልገው ሲባል አንደኛው ጀነት جزاء على ترك المنهيات الله የከለከለውን በመተው ምክንያት ምንዳ ይሆነዋል አንደኛው والأخرى ሌላኛው ደግሞ على فعل الطاعات الله سبحانه وتعالى ያዘዘውን በመተግበሩ ምክንያት የሚያገኘው ነው فبأي آلاء ربكما تكذبان كجيتاچو ጸጋ በየትኛው ታስተባብላላችሁ ታዲያ የዚች ጀነት መገለጫዋ ምንድነው እሱ ሲባል ذواتا أفنان ذواتا ማለት ባለቤት የሆነች ማለት ነው ያ ذواتا የሚለው ላይ እነዚህ ሁለቱን ጀነቶች ነው የሚጠቁመን ذواتا እነዚህ ሁለቱ ጀነቶች ذواتا أفنان የሚባለው በጣም ግዙፍ የሆነ የተለያየ የዛፍ አይነቶች የተለያዩ ፍሬዎችን የሚያፈራ የሆነ የዛፍ አይነቶች ያሉባት ማለት ነው ወይም ደግሞ ذوات أفنان ማለት የጸጋና የኒዕማ አይነቶች ሁሉ የተሞላባት በየአይነቱ ኒዕማዎች የሞላባት የሆነች ጀነት ማለት ነው የተለያየ የጸጋ አይነቶችን የያዘች ወይም የጸጋ
አይነቶች ሁሉ ባለቤት የሆነች ማለት ነው ይሄንን ኢማም ሳዕዲ ረሂመሁላሁ ተዓላ የገለጹት እዚህ ላይ ፊሂማ አውሳፍ تلك الجنتين የነዚህ ሁለት ጀነቶች መገለጫቸው ምንድነው ሷሉ አይ ፊሂማ በነሱ ውስጥ ምን አለ من الوان النعيم المتنوعه የተለያዩ የጸጋ አይነቶች ልዩ የሆኑ ብዙ አይነቶች ማለት ነው ነዒሙ الظاهر والباطن ግልጽ የሆኑ ስውር የሆኑ ጸጋዎች አሉ ግልጽ የሆኑት የሚዝናኑባቸው ቦታዎች የሚጠቃቀሟቸው ሲሆኑ ስውር የሆኑት ደግሞ በውስጣቸው የሚፈጠረው ደስታና እርካታ ወደር የለሽ መሆኑ ነው ማላ ዐይኑ ረአት ወላ اذن سمعت ولا خطر على قلب بشر አይናይቷት የማያውቀው እንደዚሁም ጆሮ ሰምቶት የማያውቀው በሰው ልጅ ልብ ውስጥ ታስቦ የማያውቅ የሆነ ጀነት ኢነ فيهما الاشجار ያው ቀደም እንዳልነው ሁለቱንም አንድ ላይ አቆራኙት ማለት ነው በሷ ውስጥም ዛፎች አሉ الكثيرة ብዙ የሆኑ ዛፎች አሉ الزاهرة ذوات الغصون الناعمة ብዙ ቅርንጫፎች ያሏቸው ዛፎች ናቸው እንደዚሁም የለመለሙ የሆኑ التي فيها الثمار اليانعة الكثيرة اللذيذة በነዛ ዛፎች ላይ ደግሞ የፍራፍሬ አይነቶች አሉ የበሰሉ የሆኑ ፍራፍሬ አይነቶች ለቅመህ መታበስለው አይደለም እስኪ በስል መጠብቀው አይደለም የጎመራ አይደለም የበሰለ የሆነ ልዩ ፍራፍሬ አይነቶች አሉ ፍሬሽ የሆኑ ማለት ነው الكثيرة اللذيذة ማራኪ የሆኑ በርካታ ፍራፍሬ አይነቶች አሉ ማለት ነው ያንን ጀነት ነው እንግዲህ ዘዋታ አፍናን ያለው በሁለቱም አይነት ሁለቱንም ታሁን በፊት እንደተነጋገርነው በተፍሲር ላይ ሁለት ማዕናዎች ካሉ ወይም ከሁለት በላይ ማዕናዎች ካሉና እነዛ እርስ በርሳቸው የማይጋጩ እስከሆነ ሁሉንም አንድ ላይ አጣምረን እንገልጻቸዋለን ማለት ነው ስለዚህ አንደኛው አባባል ዘዋታ አፍናን ማለት የዛፎች በጣም በርካታ ቅርንጫፍ ያላቸው ዛፎችና በእነዛ ዛፎች ላይ ደግሞ በርካታ ብዙ አይነት ፍራፍሬዎች ያሉባት ዛፍ ባለቤት ናት እነዚህ ሁለቱ ጀነቶች እንዲህ አይነት ዛፍ ያለባቸው ናቸው ሌላኛው ደግሞ የጸጋና የኒዕማ አይነቶች ሁሉ በዛ ውስጥ ያለው በአይን ታይቶ የማያውቅ በጆሮ ተሰምቶ የማያውቅ በልብ ታስቦ የማያውቅ የሆነ ጸጋ የተሞላበት ጀነት ነው ማለት ነው ይሄ ነው እንግዲህ ጀነትን ዘላለማዊ የሚያደርገው ይሄ ነው ኢማም ሳዕዲ ረሂመሁላሁ ተዓላ በሌላው ተፍሲራት ማነው በሌላ አያት ላይ ተፍሲር ሲያስቀምጡ ምን ይላሉ የዱንያንና የአኺራን ሁኔታ ሲያነጻጽሩ ማለት ነው የዱንያውን ሁኔታ ጊዜያዊ ነው ስለዚህም የዱንያ ህይወት ጊዜያዊ ስለሆነ የሰው ልጅ አካላት ምንድነው የሚሆነው ጊዜያዊ ነው የሚሆነው ጀነት ግን ዘላለማዊ ስለሆነ ጸጋዎች የተሞሉበት ስለሆነ ከዛ የምንወስደው ያ የሚያስጨብጠን ነገር ምንድነው ይላሉ ያ የሚያስጨብጠን ነገር የሰው ልጆች አካላትም እንደዚሁ ዘላለማዊ እንዲሆን ተደርጎ ነው ስለዚህም ማርጀት የለም መታመም የለም መሸምገል የለም ራሴን ወገቤን ማለት የለም ስጓር ጨጓራ የሚባል ነገር የለም ደም ግፊት የሚባል ነገር የለም ይሄ ሁሉ ምንድነው እሱ የዱንያ ህይወት ውስጥ ያለ ጣጣ ነው ለምን አንድ ሰው ጠንካራ ከሆነ በኋላ እድሜ ልኩን ጠንካራ ሆኖ አይቀጥልም ጠንክሮ ጎረምሳ ሆኖ ጉልበተኛ ሆኖ ከዛ በኋላ ምን ይሆናል ሰውነቱ እየደከመ ይሄዳል ወገቤን ይላል ራሴን ይላል ጉልበቴን ይላል ከዘራ ይይዛል እንደዚህ ያለ ይሄዳል ለምን ዱንያ አላቂ ስለሆነች በዛው መሰረት የሰውየው አካላት ምንድነው የሚሆነው እንደዛው ያለቀ ነው የሚሄደው ማለት ነው ስለዚህ በዱንያ ላይ የተሰጠው ኒዕማ ለዘላለም እንዲቆይ የሚጠብቅ ሰው ካለ ተሳስቷል ለምንድነው እሱ ሀብትም ከሆነ ዱንያ ዘላለማዊ ስላልሆነች እሱ ምን ይሆናል ያልቃል ወይ ተጨርሷል ወይ አንተ ታልቃለህ ማለት ነው ጉልበትም ከሆነ እንደዛው ብስለት አይምሮም ከሆነ እንደዛው ነው ሁሉም ነገር እየወረደ ነው የሚሄደው የአኺራው ግን ምንድነው ዘላለማዊ ነው ማለት ነው نعم ታዲያ አንድ ሰው ይላሉ ብልጥ የሆነ ሰው እንደዚህ ዘላለማዊ የሆነውን ጀነት ትቶ እንዴት ነው በዱንያ ብቻ መሽጉል የሚሆነው
وإن الدار الآخرة لهي الحيوان لو كانوا يعلمون የሚያውቁ ቢሆን እኮ የአኺራው አገር ምንድነው ዘላለማዊ ኒዕማ ጸጋ የተሞላበት የማይቋረጥ ጸጋ ያለበት ነው ቢያውቁ እሱ ነው የሚሻላቸው ስለዚህ ነው አላህ Subhanahu Wa Ta'ala ምንድን ያለው والآخرة خير አኺራ ይሻላል እኮ ወአብቃ ዘላለማዊ ነው አኺራ እንዲሁም በሌላው አያት ላይ አላህ Subhanahu Wa Ta'ala ምን ይላል ለነብዩ ሰለላሁ ዐለይሂ ወሰለም ምን ይላቸዋል وللآخرة خير لك من الأولى آخرة ላንተ ይሻላል ከመጀመሪያዋ ከዱንያዋ ማለት ነው ምክንያቱም ይሄ ሁሉ ጸጋ አለ በጀነት ውስጥ ይሄንን ጸጋ ነው የምትጠቃቀመው በጀነት ውስጥ ማለት ነው ታዲያ ሌላው ተጨማሪ መገለጫዋ የዚህች ጀነት ተጨማሪ መገለጫዋ ምንድነው ذوات أفنان فبأي آلاء ربكما تكذبان فيهما በእነዚህ ጀነቶች ውስጥ በሁለቱም ጀነቶች ውስጥ ምን አሉ አይናኒ ምንጮች አሉ ተጅሪያኒ የሚፈሱ የሆኑ የሚፍለቀለቁ የሆኑ ምንጮች አሉ የሚመነጩ ማለት ነው ለምን ሲባል لتسقى تلك الأشجار والأغصان እነዛ ዛፎች በጀነት ውስጥ ያሉ ዛፎች ከዛ ውሃ ከዛ ምንጭ እንዲጠጡና እንደዚሁም ያ ምንጭ ፍሬያን እንዲያፈራ ማለት ነው እንግዲህ ተመልከት ቆሻሻ ውሃ ጠጥቶ የሚያፈራ ዛፍ የምትበላው ፍሬ ምንድነው እሱ በሽተኛ ነው የሚያረገ ምርጥ የጀነትን ምንጭ የጠጣ ዛፍ የሚያፈራው ፍሬ ምንድነው እሱ እጅግ ልዩ ማራኪ የሆነ ነው ማለት ነው አንዳንድ ዑለማዎች እነዚህ ሁለት ምንጮችን በተመለከተ فيهما عينان ሁለት ምንጮች አሉ የሚለውን እና ኢማም አልሐሰን አልበስሪ رحمه الله تعالى ምን ይላሉ عينان تجريان ማለት ሁለት ጀነቶች የሚባሉት አንደኛዋ ጀነት ሰልሰቢል የምትባለው ጀነት ናት ማን ነው አንደኛዋ ምንጭ ሰልሰቢል የምትባለው ምንጭ ናት والآخر التسنيم ሌላኛዋ ደግሞ ተስኒም ትባላለች نعم بسورة الإنسان هل أتى على الإنسان حين من الدهر بملوا لي الله سبحانه وتعالى من دنياله ويطاف عليهم بآنية من فضة وأكواب كانت قوارير من فضة قدروها تقديرا ويسقون فيها كأسا كان مزاجها زنجبيلا عينا فيها تسمى سلسبيلا ويطوف عليهم ولدان مخلدون በሌላው አያት ላይ ደግሞ አላህ ምን ይላናል ወሚዛጁሁ ሚን ተስኒም የሚባለው ደግሞ ሌላው ምንጭ ነው ማለት ነው ጀነት ውስጥ ያለው እነዛ እጅግ ማራኪ የሆኑ ምንጮች ናቸው በእነዛ ጀነቶች ውስጥ ምን አለ ጀነት አስሉ ምንድነው እሱ የአትክልት ቦታ ማለት እኮ ነው በቋንቋ ደረጃ ስተው ጀነት ምንድነው የአትክልት ቦታ ነው የተለያዩ አረንጓዴ ቦታ ሆኖ የተለያዩ አትክልቶች ያሉበት እያንዳንዱ አትክልት ደግሞ የሚበላ ፍሬ ያለው እንዲህ አይነት ማሳ ውስጥ ብትገባ መውጣት ትፈልጋለህ ዱንያ ላይ እኮ ነው ዱንያ ላይ እንዲህ አይነት ማሳ ውስጥ ከገባህ አትወጣም መንገድ እንኳን ተጉዘ ሄደዛ ብትደርስ ድካም ሁሉ ይለቃል ገና ስትገባዛ ይሄን ፍሬ ስታነሳ ያን ፍሬ ፍሬሽ የሆነ በጣም የሚጣፍጥ የሆነ የሚጎመዝዝ የሌለው እንደዚህ አይነት የአትክልት ቦታን ተመልከት እንግዲህ በዛ ውስጥ እንደገና ደግሞ ምን አለ ምንጮች አሉ አሬ ሰዎች እኮ ለመዝናናት የት ነው የሚሄዱ ኮሚኒቲ ፓርክ ይሄዳሉ በቃ እዛቸው ምን አለ አረንጓዴ ነው ቦታው ዛፍ አለ ከዛ በኋላ የሆነች ሰው ሰራሽ ሐይቅ ነገር አለች በቃ አለቀ አንዳንዴ ዘይሄዱ አሳ ያጠምዳሉ ደስተኞች ናቸው እንግዲህ ተመልከት በዱንያ ላይ ደግሞ ልዩ የሆነ የፍራፍሬና የአትክልት አይነቶች የሞሉበት በጣም ረግረግ አረንጓዴ የሆነ መናፈሻ ውስጥ ብትገባ እንደው ቤት የዚሁ ቢሆን ነው እኮ የምትለው በቃ እንዲው አጠገቡ አንድ ቤት ሰርቼ ሰውጣ ስገባ እዚህ ውስጥ ብዝናና ጀነት አላህ Subhanahu Wa Ta'ala ለባሪያዎቹ ያዘጋጀው አስበው ማታቀው የሆነ እጅግ ልዩ ማራኪ የሆነ ቦታ ነው ስለዚህ በዛ ውስጥ ምን አለ አይናኒ ተጅሪያን ወንዞች አሉ የሚፈሱ فيهما በእነሱ ውስጥ አሉ አይናኒ ወንዞች ተጅሪ عفوا ምንጮች አሉ
ተጅሪያን የሚፈሱ የሆኑ የሚወርዱ የሆኑ ምንጮች አሉ ነው يفجرونها على ما يريدون ويشتهون ታዲያ ያንን ምንጭ ደግሞ አንተ አይደለህም የምትሄድለት እኮ ወደ ምንጩ አንተ አይደለህም የምትሄደው ና ወደዚህ ትለዋለህ ይመጣል ወደ ቀኝ ታዘዋለህ ወደ ቀኝ ይሄዳል ወደ ግራ ትለዋለህ ወደ ግራ ይሄዳል ቦይ ራሱ አያስፈልገው መውረጃ ቦይ አያስፈልገው የሚፈልገውን ያህል ነው የሚወርደው ያ የሚወርደው ውሃ እየተንቦጫረቀ ወደዚህ የሚያጨቀየው ነገር የለም ምን የለም ማለት يفجرونها تفجيرا በፈለከው ማለት ነው ወደ ላይም ወደ ቀኝ ወደ ግራ ወደ ፈለከው አቅጣጫ የምታዘው ባዘዝከው መሰረት ደግሞ የሚሄድ ነው ይሄ ነው ጀነት ማለት يفجرونها على ما يريدون ويشتهون በዛ ላይ እንደገና ደግሞ ምን አለ فيه عينان تجريان فبأي آلاء ربكما تكذبان ከጌታችሁ ጸጋ በየትኛው ታስተባብላላችሁ ይሄ ኒዕማ አይደለም እንዴ አላህ ለባሪያው ይሄንን ስጦታ ማዘጋጀቱ ጸጋ ነው አይደለም ኒዕማ ነው አይደለም አላህ Subhanahu Wa Ta'ala ሊመሰገን ይገባል ታዲያ በየትኛው የአላህ ኒዕማ ነው የምታስተባብሉት ምንም የምታስተባብሉትና የምትክዱት ኒዕማ የላችሁም ማለት ነው فيهما عينان تجريان عطية من يلالو إحداهما من ماء غير آس والأخرى من خمر لذة للشاربين ይሄ ደግሞ ከኢማም ሐሰን አልበስሪ ለየት ያለ ነው ማለት ነው አንደኛው من ماء غير آس ያልተበላሸ ያልቆሸሸ የሆነ ንጹህ የሆነ ምንጭ ነው በፈለከው ሰዓት ላይ ብትጠጣው ንጹህ ነው ማለት ነው ቆሻሻ የለውም ንጹህ ነው ሌላኛው ደግሞ من خمر لذة للشاربين ከخمر የሆነ ነው ተጠጣዋለህ ያረካል ራስ ምታት የለው አዙሮ የሚጥልህ አይደለም ከሰው አያጣላህም ሰላማዊ ነው ማለት ነው እነዚህ ሁሉ ምንጮች አላህ Subhanahu Wa Ta'ala በጀነት ውስጥ አዘጋጅቷል ማለት ነው ሌላው ተጨማሪው ስለዚህ ጀነት መገለጫ ምንድነው እሱ فيهما من كل فاكهة زوجان أي من جميع أنواع الثمار فيهما በእነዚህ ሁለት ጀነቶች ውስጥ من كل فاكهة ከያንዳንዱ አለ ከተባለ የፍራፍሬ አይነቶች ሁሉ زوجان ጥንድ ሆኖ ተቀምጧል ማለት ነው أي من جميع أنواع الثمار كفرافر አይነቶች ሁሉ በጠቅላላ مما يعلمون وخير مما يعلمون የምታውቃቸው የፍራፍሬ አይነቶችና ከምታውቃቸው ደግሞ የተሻሉና ምርጥ የሆኑ የፍራፍሬ አይነቶች አሉ እነዚህ ናቸው ሁለቱ ومما لا عين رأت ولا أذن سمعت ولا خطر على قلب بشر አንደኛው አይተ ሰምተ የምታቀው የፍራፍሬ አይነት ሲሆን ሌላኛው ደግሞ አይተ ሰምተ የማታቀው የፍራፍሬ አይነት ነው አንዳንዶቹ ደግሞ ምን አሉ ሁለቱ ፋኪሃቲን ዘውጃን ሁለት አይነት ማለት ከያንዳንዱ ፍራፍሬ እርጥብ የሆነና ደረቅ የሆነ ማለት ነው ከሁለቱም እንድትበላና እንዲመቸ ማለት ኢማም السعدي رحمه الله تعالى من ይላሉ فيهما من كل فاكهة من جميع أصناف الفواكه كفواكه አይነቶች ሁሉ በጠቅላላ እያንዳንዱ ስንት አይነት ፍራፍሬ ታውቃለህ አንተ በዱንያ ላይ ያሉ ፍራፍሬዎችን እንኳን ጠርተን አንጨርሳቸውም ከነዛ ሁሉ ፍራፍሬዎች አይነቶች ሁሉ በጠቅላላ ዘውጃኒ አይ ሲንፋኒ ሁለት አይነቶች ናቸው ኩሉ صنف له لذة እያንዳንዱ የራሱ ጣዕም ያለው የሆነ ولون ليس للنوع الآخر ሁለቱም አንድ አይነት ነው ብርቱካን ተብሎ ይሄኛው የዚህኛው ጣዕምና የዛኛው ጣዕም የተለያየ ነው ማለት ሙዝ ተብሎ ይሄኛውን ስትበላው ስታየው ራሱ መልኩ የተለየ ጣዕሙ የተለየ ሁሉም የተለየ ማለት ከያንዳንዱ ፍራፍሬ አፕል ካልክ አፕልም እንደዚሁ ነው ሁለት አይነት መልኩም ጣዕሙም ሁሉ ነገሩም የተለያየ ማለት ነው ሚመር ግን የለውም እርካታን የሚሰጥና የሚያስደስት ብቻ ነው ታዲያ ያን ሁሉ ጣፋጭ በልተህ ስኳር በሽታ የምታስበው የለም ማለት ሰላም ነው نعم ይሄ ሁሉ ጣጣው የት ነው ያለው ዱንያ ላይ ነው ያለው ማለት ነው من كل فاكهة زوجان
فبأي آلاء ربكما تكذبان ታዲያ ይህ ጸጋ ነው አይደለም እንዴ የአላህ Subhanahu Wa Ta'ala ኒዕማ ነው ይህንንም ኒዕማ ቁጠሩ እወቁት በየትኛው የአላህ Subhanahu Wa Ta'ala ኒዕማ ነው የምታስተባብሉት በዱንያ ላይ ያሉ የፍራፍሬ አይነቶች ሁሉ በአኺራ ላይ ይኖራሉ ነገር ግን ምንድነው ስማቸው ነው አንድ كما قال ابن عباس رضي الله عنه ما في الدنيا ثمرة حلوة ولا مرة በዱንያ ላይ ያሉ የፍራፍሬ አይነቶች ጣፋጭ ይሁኑ መራርም ይሁኑ ኢላ ወህየ ፊል ጀነቲ በጀነት ውስጥ ቢገኙ እንጂ የምታጣቸው የሉም ነው حتى الحنظل እንኳን እምቧይ እንኳን ቢሆን ማለት ነው እምቧይ በዱንያ ላይ ምንድነው ቀምሰታቀል እምቧይ ይመራል በጣም መራራ ነው ግን እሱ ራሱ ጀነት ውስጥ ጣፋጭ ሆኖ ይመጣል ማለት ነው እምቧይ ራሱ ሳይቀር ይላሉ ابن عباس رضي الله عنه ليس في الدنيا مما في الآخرة إلا الأسماء ታዲያ በዱንያ ላይ ያሉ ነገሮች ሁሉ አኺራ ላይ ስሞቻቸው ነው ያለው يعني أن بين ذلك بونا عظيما በዱንያ ላይ ያለው ብርቱካን አኺራ ላይ ብርቱካን ሲባል ስሙ አንድ ነው ነገር ግን ይለያል ማለት ነው እያንዳንዱ የፍራፍሬ አይነት ይለያል الله سبحانه وتعالى لأمانيوች ያዘጋጀው ነው ማለት ነው متكئين على فرش بطائنها من استبرق وجنى الجنتين دان سبحان الله الله سبحانه وتعالى من ይላል متكئين የተደገፉ ተመቻችተው የሚቀመጡ ወይም የተንጋለሉ ይሆናሉ ማለት ነው متكئين አንተ በተመቻቸ ሶፋ ላይ በተመቻቸ ፍራሽ ላይ ተደግፎ አንድ ሰው ምንድነው የሚያደርገው እርካታ ይዝናናል እረፍት ያገኝበታል ማለት ጀነቱ ውስጥ የሚመቻቹበት የሆነ ፍራሽ አለ ይላል አላህ Subhanahu Wa Ta'ala متكئين يعني اهل الجنه የጀነት ሰዎች ይህንን ሁሉ ጸጋ ሲያገኙ የተደገፉ ሆነው ነው والمراد بالاتكاء ابن كثير رحمه الله تعالى من ይላሉ መደገፍ የተፈለገበት እዚህ ቦታ ላይ ምንድነው ሱሃ ሆነ الاضطجاع መጋደም ነው ጋደም ማለት ወይም ወደ ጎን መደገፍ ነው ويقال الجلوس على صفه التربيع እግርን አጣምሮ አንድ ሰው ሲቀመጥ متكئين ይባላል ማለት ነው متكئ የሚባለው በዛ አይነት መልኩ ይገለጻል ነው በዱንያ ላይ አንድ ንጉስ የሆነ ሰው ሰዎች እየखाደሙት ከዛ ወደዚህ እየተሯሯጡ ሌሎቹ ደግሞ ከጎንና ከጎኑ ቆመው ትዕዛዙን እየጠበቁ ሌሎቹ ደግሞ እሱን እየጠበቁት እሱ ደግሞ ዙፋኑ ላይ ቁጭ ብሏል ማለት ነው አልጋው ላይ ተመቻችቶ ተደግፎ ቁጭ እያለ የፈለገውን ያዛል የፈለገውን ይከለክላል የአኺራው አላህ Subhanahu Wa Ta'ala ለአማኞች ያዘጋጀው ነው على فرش የሚደገፉትና ጋደም የሚሉት በምን ላይ ነው በፍራሾች ላይ ነው እነዚህ ፍራሾች ደግሞ ምን አይነት ባህር ያላቸው بطائنها ውስጡ ማለት ነው በውስጡ የተጠቀጠቀው ፍራሽ በአብዛኛው የሚሰራው ከምንድነው እዚህ በዱንያ ላይ የምናቀው ወይ ከጥጥ ነው ወይ ከስፖንጅ ነው ስለዚህ ውስጡ የገባው ውስጡ የተጠቀጠቀው ነገር ምንድነው ስፖንጅ ወይም ጥጥ ነው ከዛ የከፋው ደግሞ አለ ሳር ማለት ነው نعم على كل حال ይሄኛው ግን አለ بطائنها ውስጡ የታጨቀው እዛ ፍራሽ ውስጥ የተጠቀጠቀው ነገር የተሰገሰገው ነገር ምንድነው من استبرق የተባለ ነው استبرق ምንድነው ወፍራም ልዩ ለስላሳ የሆነ የሐር አይነት ነው استبرق የሚባለው ሐር ጨርቅ የሐር ከሆነ የጀነት ጨርቅ ውስጡ የሞላው እሱ ነው ማለት ነው بطائنها የሚባለው ደግሞ ምንድነው አሉ البطائن ማለት بطائن ማለት مما يلي الارض ማለት ነው بطائن የሚለው مما يلي الارض በውስጥ በኩል ያለው ማለት ነው በውስጥ በኩል ከታች ያለው ከታች ጀምሮ ውስጡ የተሞላው ምንድነው استبرق ነው እንግዲህ አስቡት ይላሉ ይሄ ከሆነ ውስጡ ያለውና በታች በኩል ያለው ያ ከሆነ ከላይ ምን ሊሆን ይችላል ከላይ ያለውንማ فلا تسأل አትጠይቀው ማለት ነው نعم على فرش بطائنها
من استبرق وهو ما غلظ من الديباج وفرام حر ነው ከወፍራሙም ደግሞ በጣም የወፈረ የሆነው ማለት ነው إمام السعدي رحمه الله تعالى من ይላሉ متكئين على فرش بطائنها من استبرق هذه صفة فراش أهل الجنة يجنة سوج فراشاتቸው ይሄን ይመስላል وجلوسهم عليها بس ላይ እንዴት እንደሚቀመጡ وأنهم متكئون عليها بس ላይ ተደግፈው ይቀመጣሉ ይንጋለሉበታል أي جلوس تمكن يتمچچ يهونه مقمطن واستقرار በጣም የተረጋጋ የሆነ وراحة እረፍት የተሞላበት የሆነ كجلوس الملوك على الأسرة ملوكوች በነገስታቶች በዙፋናቸው ላይ እንደሚቀመጡት وتلك الفرش لا يعلم وصفها وحسنها إلا الله تعالى كالله سبحانه وتعالى ውጪ የነዚህን ፍራሽ ውበታቸውን ምርጥነታቸውን የሚያውቅ ማንም የለም አላህ Subhanahu Wa Ta'ala ብቻ ነው حتى إن بطائنها በውስጧ ያለው التي تلي الأرض ለምድር የቀረበው በምድሩ በመሬቱ በኩል ያለው ማለት ነው منها من استبرق وهو أحسن الحرير كحر ምርጥ የሆነ حر وأفخره እጅግ በጣም የላቀ የሆነና ውድ የሆነ فكيف بظواهرها التي يباشرون እነሱ የሚተኙበት ከላይ የሚደገፉት ከላይ የሚነኩት የሆነው የፍራሹ አይነትስ ምን ሊሆን ይችላል ይሄንን መገመት አያዳግትም ከዚህ በመነሳ ሰብስክራይብ በማድረግ ቤተሰብ ይሁኑ